ብዙ አይነት ችግሮች ተነስቶ ነበር። ያንን ነገር ደግሞ እናንተ ማመናችሁበት እኛ ማመንበት ሶልቭ አድርገነው በይቅርታ ነገሮችን ፈተናል። እንዲሁም እናንተም እንዲሁ ከሳችሁ ነበር ሶስቱንም ተሳስታችሁልን ነገሮችን በሰላም ስለፈታን በጣም ደስ ብሎን እናንተንም ቴንኪው ለማለት ነበረ ዛሬ የጠራናችሁ ማለት ነው። ትናንትና እኔንም በግል አውርታኝ ነበር። ባለፈው እኔ እናንተ ተዘጋጅተን ነበር። በሱ ምክንያት ትንሽ አውርታኝ ነበር። ወንድምህ እንደዚህ ማለት አልነበረብህም፣ እሱም እንደዛ ማለት አልነበረበትም። ነገር ብዙ ነገር አውርታኛለች እና በእሱም ጉዳይ ነው ላወራህ የጠራሁት እና አሁን ሩታ ባለችው ክስ ስላነሳችሁ በሱ ነገር ነው ላይ ይቅርታ ነው ሌላ ነገር አለ። ከዚህ ነገር አንደኛ በይቅርታ ምክንያት ሲጀመር በህግ ሄዳችሁ ግን በህግ መለስም ሰው በይቅርታ ድጋሚ መመለሱ አግባብ ነው ብዬ አላስብም። አብርሽ ያንተን ሀሳብ እስካስጨርስ ቆም እየሰማሁት ነው ያለሁት፣ ግን ደግሞ አግባብ አይደለም። ከዚህ በኋላ እናንተ እንሸወድ አለብን ብዬ አላስብም። ገባህ አይደለ? ይቅርታ ምናምን ታውቃለህ፣ ብዙ ጊዜ ይቅርታ በማለት ሁለቱም እኛም ስህተት የሚፈልጉት ሰው አስፈላጊ አይደለም። ታርቀናል ብለው ነገ የሆነ ነገር ለመፍጠር ይሞክራሉ። አስፈላጊ አይደለም። ይቅርታ ሆናችሁ ጊዜ ይቅርታ መጠየቅ አስፈላጊ አይደለም። ምክንያቱም ከዚህ በፊት ብዙ ጊዜ ይቅርታ ጠይቃችሁ ነገሮችን ለማበረ አስፈላጊ አይደለም። አብርሽ ስለምትገኝ የሆነ ነገር ላውራት ፈልጋለሁ ምናምን አልፈልግም። ሁለቴ እኔ ማለት ነው ማማ ችግር የለውም። ሀሳብሽ ከሆነ ፍላጎትሽ ከሆነ ማንም ሊያስገድደን አይችልም። ግዴታ ይቅርታ ካልተቀበላችሁ የሚለን እኛ እንደዛ ልንል አልመጣንም። አብርሽ ችግር የለውም። ግን ደግሞ በሽምግልና ያለችውን ነገር ትናንትና እኛም ሽማግሌ አግኝተን የሚያናገረን እናንተንም ሽማግሌ አግኝተን አናግራችኋል አይደለ? ሲቀጥል ደግሞ ሰው ላይ ጣቶች ሲለቁም የራሱን ነገር ዞር ብሎ ለማየት ቢሞክር አሪፍ ነው። ግን ደግሞ ጀስት ለምን መሰላችሁ ይሄ ሁሉ አመት ሩታ ስተት ስትሰራ ይቅር ስትባል፣ ስተት ስትሰራ ይቅር ስትባል፣ ስተት ስትሰራ ይቅር ስትባል፣ በጣም ብዙ በደሎችን ስታደርግ ይቅር ስትባል፣ እንደውም ማለት ነው አብርሽ ሩታ ላይ ሲያጠፋባት አብርሽ ይቅርታ ሲጠይቅ ሩታ ቶሎ ይቅር አትለውም ነበረ ማለት ነው። ግን ሩታ ማንኛውም ስህተት ስትሰራ ቶሎ ከአብርሽ ተቀባይነት ታገኛለች ማለት ነው። ለዛም ብዙ ጊዜ የአብርሽ ችላ ማለት ዋጋ እያስከፈለው ነው ማለት ነው። ስለዚህ ሄርሜላ ትክክል ናት። አንድ ሰው ከሶስቴ በላይ ሲበድላችሁ ልካችሁን ማሳየት አለባችሁ። በቃ የሆነ ቀይ መስመር አላችሁ። የሆነ ቦታ ሲደርሱ እንደሚከፋችሁ ማሳወቅ አለባችሁ። ካልሆነማ የሄደ የመጣ እኮ እየረገጣችሁ ነው የሚሄደው። ስለዚህ ሄርሜላ መታረቅ ካለብን እራሱ በሽማግሌ ነው እንጂ የምንታረቀው በያገኛችሁበት ጥፋት እያጠፋችሁ በማግስቱ እየመጣችሁ ይቅርታ እንድትሉን አንፈልግም። ክስ ያነሱበት የራሳቸው ምክንያት አላቸው። ገባችኋ? እኛ እንደውም ያልነው በቃ ትንሽ እንደው በቃ ሩታ በዋስ ትለቀቅና ሩታ 1-2 ቀን ታስራ በዋስ ትለቀቅና ከዛ ኤፍሬም እና የሩታ አክስት ይታሰሩ ነበር ያልነው፣ ትንሽ እንዲታረሙ ማለት ነው። ለማንኛውም እሱ ወንድም ነው፣ አንጀቱ አልቻለም፣ ማሳሰር አልቻለም አይደለ? ከነዚህ ሰዎች ግን ርቆ መኖር በጣም ነው የሚችለው። ገባችሁ አይደለ? ርቆ መኖር በጣም ይችላል። ስለዚህ በቃ ከሱ ተነስቶላችኋል። እዛው ተከባብራችሁ ኑሩ። ራሳችሁ የራሳችሁ ህይወት። ሩታ አንቺም ቢሆን በዚህን ያህል ስምሽ በክፋት መጠራት የለበትም። በቃ ይበቃሻል። እስከ መቼ ነው ተንኮል እንዲህ የሚያሰሩሽ? እስከ መቼ ነው ያንቺ ስም የሚጠፋው? ስለዚህ አንድ ሳምንት እንኳን ተራርቃችሁ መኖር አለባችሁ ብዬ ነው ማስበው። ስለዚህ ሄርሜላ የወሰነችው ውሳኔ በጣም ትክክል ናት። አሁንም እነዚህ ሰዎች ቢታረቁ ሌላ ፋውል ነው የሚሰራው ማለት ነው። አሁንም መጥተው ይቅርታ ያሉት በጭራሽ የጥፋተኝነት ስሜት ተሰምቷቸው ሳይሆን እነሱ ምንድን ነው አላማቸው? አሁንም ሌላ ወጥመድ ለመዘርጋት እነሱን ቅርብ ለማድረግ ይቅርታ ጠይቀናል እና በቃ አሁን የሚውሉበትን ያሳውቋቸዋል፣ የሚያድሩበትን ያሳውቃቸዋል። አላማውን ሁሉ ነገር ወንድም አይደለ እንግዲህ አብርሽ በጣም ሰው ይወዳል አይደለም? ለወንድሙ ለማንኛውም ሰው የሚተባበር ልጅ ነው። ስለዚህ ምንድነው እያደረጉ ያሉት? ይቅርታ አሁንም ሳይዝ ቀይረው ሊመጡ ይችላሉ። ሩታን ጸጥ ብለው ኤፍሬም ብቻውን መጥቶ ይቅርታ ሊጠይቅ ይችላል። ለምን መሰላችሁ? የአብርሽን መውጣት መግባት ማንኛውንም የሚያደርገውን ነገር ለማወቅ ግዴታ ሰላም መሆን አለባቸው አይደለም? ሰላም ካልሆኑ እንዴት ነው የሚያውቀው? ስለዚህ ያለው አማራጭ ምንድን ነው? ከእነሱ ጋር ሰላም መፍጠር ነው። ሁለቱን ለመለያየት እና ሁለቱን ለመበጥበጥ ውሏቸውን የሚያደርጉትን ድርጊታቸውን ሁሉ ነገር ለመቆጣጠር ምን ማወቅ አለባቸው? ከአብርሽ ጋር ሰላም መፍጠር አለባቸው ማለት ነው። ስለዚህ አሁን ሄርሜላ ኖ አይቻልም፣ ብዙ ጊዜ ይቅር ብለሃል፣ ብዙ ጊዜ ችላ ብለሃል፣ ብዙ ጊዜ አልፈሃል። ያንን ደግሞ ለመጥፎ ነገር ተጠቅመውታል። ዛሬ ደግሞ ትላንትና አጥፍተውበት ዛሬ ደግሞ በከንቱ ዝም ብለው እየመጡ ይቅርታ እንዲሉ
አልፈልግም። ይቅርታም ደግሞ አግባብ አለው። በሽማግሌ አጠገባችን እንዳይደርሱ ከዚህ በኋላ ያለው ነገር ተነጋግረን ነው ይቅር የምንባባለው እንጂ ካሜራ ደቅነው በቃ ስላጠፋነው ነገር ይቅርታ። ሲጀምር የይቅርታ አላማም የላቸውም። ሩታም ትዕቢት እንደያዘች ያስታውቃል። ኤፍሬምም ትዕቢት እንደሆነ ያስታውቃል። የይቅርታ ሰው እንደዚህ አይደለም። ገባችኋ? ሩታ ፊቷን በደንብ ይዋት። ሄርሜላ ስታወራ ትላለች ማለት አብርሽም ሲያወራ እየዛተች ነው የምታወራው ማለት ነው። ያ ማለት የሆነ እቅድ አለ። አሁኑ ያቀዱት ነገር አለ። ስለዚህ የሄርሜላን ሀሳብ እደግፋለሁ ነው የምላችሁ። እኔ ሄርሜላን ስለምወዳት ምናምን ሳይሆን በአጠቃላይ ከዚህ በፊትም ታረቁ፣ ይቅር ተባባሉ እያለን ብዙ ያሳለፍናቸው ነገሮች ስላሉ ሄርሜላ ትክክል ናት። ለአብርሽ ቀይ መስመር ሊኖር ይገባል። አብርሽም ደግሞ በቃ አንቺ ይቅርታ መቀበል ካልቻልሽ እኮ የሚያስገድድን የለም ሳይሆን ማለት ያለበት አዎ ሄርሜላ ትክክል ናት። ከዚህ በፊት ከአንድም ሁለትም ሶስትም ይቅር ብያችሁ ብዙ በድላችሁኛል። ስለዚህ አሁን ደግሞ በዋዛ እንደዚህ በይቅርታ መተላለፍ አንችልም። ክሱንም ያነሳሁት በዚህ ምክንያት ነው። ስለዚህ ከዚህ በኋላ አጠገቤ አትድረሱብኝ፣ የራሴን ህይወት መኖር ነው የምፈልገው ብለህ ራስህን ማስከበር እንጂ ያለብህ ሄርሜላ አንቺ ካልፈለሽ ምንም ይሆን የለም ማንም አያስገድድሽም ምናምን ብለህ አይደለም ነገሩን ችላ ማለት ያለብህ ማለት ነው። አንተ ተከብረህ እሷን ማስከበር ነው ያለብህ። አንተ ካስከበርካት ማንም ጫፏን የሚነካ የለም ማለት ነው። ስለዚህ አንተ መታረቅ ከፈለግ መታረቅ ትችላለህ፣ ግን እሷን ማጋፈጥ የለብህም። የምትወዳት ከሆነ ከሁሉም ነገር ከለላ አድርግላት እንጂ በጭራሽ እሷን ፊት ለፊት አድርጋ አንተ መደበቅ የለብህም ነው ምለው። በሽማግሌም ተነጋግራችሁ ከዚህ በኋላ አጠገባችሁ እንዳይደርሱ አሳምናችሁ ታረቁ። ከእነሱ ጋር ያላችሁንም ነገር ተራራቁ፣ ትንሽ ጊዜ ማለት ነው። ገባችሁ? አለው አትበሉ። ሄርሜላ በጣም ትክክል ናት። የጠሩኝ ቦታ አልገኝም ከዚህ በኋላ ሲጀምር ለሄርሜላም ለአብርሽም ውድቀት እንጂ ሌላ ምንም የሚሸምቱላቸው ነገር አይኖሩም ማለት ነው። ይኸው እመኑ ታያላችሁ። ከዚህ ይቅርታ ጀርባ ሌላ ተንኮል ታስቧል። በዚህ ሰሞን ትሰሙታላችሁ። ገባችኋል? ስለዚህ ሄርሜላ እባክሽን ራስሽን ጠብቂ። ከዚህ በኋላ አንቺ ላይ ነው ትኩረታቸው። መረጃም ደርሶኛል። ራስሽን ጠብቂ ነው ብለው። አመሰግናለሁ። በተረፈ ሩታና እንትና ግን